ዝቅተኛና መካከለኛ ገቢ ላላቸው የህብረተሰብ ክፍሎች የመኖሪያ ቤት ተደራሽ ለማድረግ ያለመ ረቂቅ ፖሊሲ ተዘጋጀ። ዝርዝሩን ይዘነዋል፣ ትሰሙታላችሁ። ከሚፈጸመው የትራፊክ ደንብ ጥሰት አንጻር የሚቀጣው አሽከርካሪ አነስተኛ ነው ተብሏል። ዝርዝሩን የምታደምጡት ይሆናል። የሥነ ምግባር ቅሬታ የቀረበባቸው በርካታ የጤና ባለሙያዎች ላይ እርምጃ መወሰዱ ባለስልጣኑ ገልጿል። ገበያ ሚዲያ ከባለስልጣኑ ያገኘውን መረጃ በዝርዝር የምታደምጡት ይሆናል። የተማሪዎች ነፃ የትምህርት ዕድል ወይንም ስኮላርሺፕ በእጥፍ እንዲያድግ መወሰኑ ተሰምቷል። አብራችሁን ስትቆዩ ዝርዝሩን የምትሰሙት ዘገባችን ነው። ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን፣ የታህሳስ 8 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። ማንነቷን በመቀየር ለማጭበርበር የሞከረችው አሜሪካዊ በቁጥጥር ስር ዋለች። ማንነትን በመቀያየርና የተለያየ ስም በመጠቀም በሁለት የተለያዩ ቦታዎች መታወቂያ ለማውጣት ጥረት ያደረገች የውጭ ሀገር ዜግነት ያላት ግለሰብ በቁጥጥር ስር ውላ ጉዳዩ በሕግ የተጣራ እንደሚገኝ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አስታውቋል። ግለሰቧ በአዲስ ከተማ ክፍለ ከተማ ወረዳ 6 የሲቪል ምዝገባና የነዋሪነት አገልግሎት ጽሕፈት ቤት ቅጽ ላይ አማረች ያለው ሰመረ በሚል ስም የተመዘገበች ሲሆን በሌላ በኩል በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 የሲቪል ምዝገባና ነዋሪነት አገልግሎት ጽሕፈት ቤት በዲጂታል መታወቂያ ምዝገባ ላይ ታደለች አሰፋ በርሄ በሚል መጠሪያ ስም ተመዝግባ ተገኝታለች። አሜሪካዊ ዜግነት ያላት ይህች ግለሰብ መታወቂያ ለማውጣት በመጣችበት ጊዜ በሕግ ቁጥጥር ስር እንድትውል መደረጉን የአዲስ ከተማ ክፍለ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ጽሕፈት ቤት አስታውቋል። ኤጀንሲው ሕገ ወጥነትን ለመከላከል በቁርጠኝነት እየሰራ መሆኑን የገለጸ ሲሆን ህብረተሰቡ ማንኛውንም ሕገ ወጥ እንቅስቃሴ ሲመለከት ጥቆማ እንዲሰጥም ጥሪ አቅርበዋል። የመድኃኒት ምርቶችን አቅርቦት ለማሳደግ የመግባቢያ ስምምነት ተፈረመ። በኢትዮጵያ የመድኃኒት አቅርቦትን ለማሻሻል በጀርመን ግዙፍ የመድኃኒት አምራች የሆነው ባየርና የጤና ሚኒስቴር የመግባቢያ ስምምነት ተፈራርመዋል። ስምምነቱ በመላ አገሪቱ የመድኃኒት አቅርቦት ሰንሰለትን ለማገዝና አስፈላጊ መድኃኒቶችን ተደራሽ ለማድረግ የሚያስችል ትብብርን ለማጠናከር ያለመ መሆኑን ጤና ሚኒስቴር አስታውቋል። የጤና ሚኒስትር ዶክተር መቅደስ ዳባ በፌርማ ስነ ስርዓቱ ላይ ባደረጉት ንግግር ከባየር ጋር ያለው ስምምነት ጥራት ያላቸውን መድኃኒቶች አቅርቦት በማሻሻል ማህበረሰቡን ተጠቃሚ እንደሚያደርግ ተናግረዋል። አያይዞም የመድኃኒት ዘርፉ ኢትዮጵያ ተጨማሪ ኢንቨስትመንት ከምትፈልግባቸው ቁልፍ ዘርፎች አንድ መሆኑን ጠቅሰው በዚህም የመንግስትና የግል ዘርፉ በመተባበር መስራት እንደሚያስፈልጋቸው ገልጸዋል። ከ200 በላይ የተሽከርካሪ ዕቃዎች ከ3 ተጠርጣሪዎች ጋር በቁጥጥር ስር ዋሉ። በመዲናዋ ከተለያዩ አካባቢዎች ተሰርቀው በህጋዊ የንግድ ሽፋን ወደ ገበያ የሚገቡ የመኪና ዕቃዎችና ህገወጥ ነጋዴዎች ላይ በተደረገ ጥናትን መሰረት ያደረገ ኦፕሬሽን 3 ተጠርጣሪዎች ህጋዊ የንግድ ፍቃድን እንደ ሽፋን በመጠቀም የተሰረቁ የተሽከርካሪ ዕቃዎችን እየገዙ መልሰው እንደሚሸጡ ተደርሶባቸው በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የልደታ ክፍለ ከተማ ፖሊስ መምሪያ በክፍለ ከተማው ወረዳ 9 ልዩ ቦታው ሶማሌ ተራ ተብሎ በሚጠራው አካባቢ የሚገኙ 3 ግለሰቦች ይህንን የወንጀል ድርጊት ሲፈጽሙ እንደነበር ተገልጿል። ፖሊስ የህብረተሰቡን መረጃ ተንተርሶ ባደረገው ጥናት የደረሰበትን ውጤት መነሻ በማድረግ ከፍርድ ቤት ተገቢውን የፍተሻና የመያዣ ፍቃድ በማውጣት ባደረገው ፍተሻ 97 የተለያዩ የተሽከርካሪ ስፖኪዮ፣ 97 የፊትና የኋላ መብራት፣ 11 የዝናብ መጥረጊያ፣ 13 አርማዎችና 5 ጌጅ ከ3 ተጠርጣሪዎች ጋር በቁጥጥር ስር አውሏል። በተያዙት ተጠርጣሪዎች ላይ ተገቢውን ምርመራ የማስፋት ተግባር ያከናወነ ሲሆን በቀጣይ ክስ እንደሚመሰረትም ያስታወቀው ፖሊስ የተጠቀሱት ንብረቶች የተሰረቀባቸው ሰዎች ልደታ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ንብረቶቻቸውን መለየት እንደሚችሉ ተገልጿል። ህብረተሰቡ መሰል የወንጀል ድርጊት ሲፈጸምበት ከወንጀለኞች ጋር በመደራደር የገዛ ንብረቱን መልሶ በገንዘብ ከሚገዛ ለፖሊስ መረጃ በመስጠት ወንጀልን እንዲከላከል የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪ አቅርበዋል።
የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ይድረስ ያለውን የዜና ዘገባችን በመከታተል ላይ ትገኛላችሁ። አሁን ደግሞ በስፋት ለመመልከት ወደ መረጥነው ጉዳይ እናመራለን። የስነ ምግባር ቅሬታ የቀረበባቸው በርካታ የጤና ባለሙያዎች ላይ እርምጃ መውሰዱን ባለስልጣኑ አስታውቀዋል። ዝርዝሩን መላኩ ደምሰው ያቀርበዋል። 17 የጤና ባለሙያዎች ላይ እርምጃ መወሰዱን ባለስልጣኑ አስታውቋል። አዲስ አበባ የምግብና መድኃኒት ባለስልጣን በከተማዋ የጤና ባለሙያዎችን ስነ ምግባርና ሕክምና ስርዓት በተመለከተ በአጠቃላይ በ4 ወራት ውስጥ ወደ 21 የሚሆኑ የጤና ተቋማት ቅሬታ እንደቀረበባቸው አስታውቋል። ቅሬታውን ተከትሎ በ21ዱ የጤና ተቋማት ላይ በባለስልጣኑ ስር በሚገኘው ኮሚቴ በተደረገው ቁጥጥር 17 የሚሆኑ የጤና ባለሙያዎች ተጠያቂ መሆናቸውን የአዲስ አበባ የምግብና መድኃኒት ባለስልጣን የጤና ባለሙያዎች ስነ ምግባርና የሕክምና ስህተት ምክትል ዳይሬክተሩ አቶ መትከል ገብረመድህን ለገበያ ሚዲያ ተናግረዋል። በዚህ 4 ወር ውስጥ ወደ 21 የሚሆኑ ተቋማቶች ነው ቅሬታ የቀረበባቸው። በዚህ ውስጥ አጠቃላይ በጣም ዝርዝር ነገሮችን ያው ስናይ ቆይተናል በኮሚቴ ደረጃ። ከነዚህ ውስጥ ያው ወደ 17 የሚሆኑ ባለሙያዎች ተጠያቂ የተደረገበት ሁኔታ ነው ያለው። በዚህም መሰረት ከቃል ማስጠንቀቂያ ጀምሮ እስከ ስራ ማገድና የላይሰንስ ማስመለስ ድረስ እርምጃ መወሰዱን ያነሱት ምክትል ዳይሬክተሩ የሁሉም የጤና ባለሙያዎች እርምጃ ደግሞ ባለፉት 4 ወራት ውስጥ ብቻ የተወሰደ መሆኑን አስረድተዋል። በመሆኑም 10 ባለሙያዎች የቃል ማስጠንቀቂያ፣ 3 ባለሙያዎች ከባድ የጽሑፍ ማስጠንቀቂያና 3 ባለሙያዎች ደግሞ ከስራ ማገድና ላይሰንስ መቀማት እርምጃ መሆኑን በዝርዝር ተናግረዋል። እና ከቃል ማስጠንቀቂያ ጀምሮ ከስልጠና ጨምሮ እንደዚህም እስከ 1 ዓመት የስራ እግድ የላይሰንስ እግድ ድረስ ነው እርምጃ የተወሰደው። ከ17ቱ እርምጃዎች 10ሩ እርምጃዎች ያው የቃል ማስጠንቀቂያና የሙያዊ ምክር ነው የተሰጣቸው። 3 ባለሙያዎች የጽሑፍ ማስጠንቀቂያ ከባድ የጽሑፍ ማስጠንቀቂያ ተሰጣቸዋል። ለ3 ባለሙያዎች ደግሞ ለአንዱ የ1 ወር እግድ ከስራ እግድ እና ላይሰንስ ይመልሳል። የሙያ ፈቃዱ ያው እንደሚታወቀው ሙያ ፈቃድ ሳይዝ አንድ ባለሙያ ሆኖ መስራት ስለማይችል እሱን የ1 ወር፣ ሁለተኛ ደግሞ የ6 ወር ከስራ ማገድና የላይሰንስ እግድ እንዲመልስ ተደርጓል። አንድ ባለሙያ ደግሞ አንድ ሐኪም ደግሞ የ1 ዓመት የስራ እግድ እና ላይሰንስ እንዲመልስ ተደርጓል። አንድ ባለሙያ ደግሞ የስልጠና ጋፕ ስላለበት አጠቃላይ ስልጠና ለ6 ወር እንዲከታተል ነው የወሰነው ማለት ነው። ባለፉት 4 ወራት ለባለስልጣኑ 21 የሚሆኑ የጤና ተቋማት ላይ ከህብረተሰቡ ዘንድ ቅሬታ መቅረቡን ለገበያ ሚዲያ የተናገሩት አቶ መትከል ቅሬታዎቹ በተለያዩ አጋጣሚዎች ወደ ባለስልጣን መስሪያ ቤቱ ሲመጡ ለሁለቱም ወገኖች ማለትም ቅሬታ አቅራቢዎችንም ሆነ ጤና ባለሙያዎችን በማከራከር ፍትሃዊ ምላሽ እንደሚሰጥ አስረድተዋል። ህብረተሰቡም እየመጣ ቅሬታ እያቀረበ በተለያየ መንገድ ነው ተቋማዎች የሚመጡ። በተበዳሪ ግለሰብ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ በፖሊስ ሊሆን ይችላል። ጉዳዩ ይመለከተኛል በሚል አካል ያው መጥተው ወደ ባለስልጣኑ መስሪያ ቤት ቅሬታ ይቀርባል። ፎርም አለ። በፎርም መሰረት ያው ተሞልቶ ወደ ኮሚቴ ይቀርባል። ኮሚቴው ከሁሉም ቁጥጥር የጠበቀ ነው። በዚህ መሰረት ያው ቁጭ ብሎ ያው የፍርድ ቤት ነው አጠቃላይ ፍርድ ቤት ነው ሂደቱ ፍትሃዊ በሆነ መንገድ ለሁሉም እኩል ባየመልኩ ለቅሬታ አቅራቢ ለባለሙያው ሁሉም በእኩል ሜዳም ያው የሚከራከርበት ትክክለኛ ስህተቱ ፍንቱ ብሎ የሚወጣበት ሁኔታ ነው እየሄደ ያለው ማለት ነውና አው ፍርድ ቤት ነው ማለት አጠቃላይ አሁን ዝም ብሎ አንድ ሰው ቅሬታ ስራ ቀረበ ሳይሆን ቅሬታ ይቀርባል። በፎርም መሰረት ለኮሚቴ ይቀርባል። ኮሚቴው ፕሮግራም ይዛል። በፕሮግራም መሰረት ተበዳይ አካል ቀርቦ የተበደለውን ነገር ያቀርባል ተከሳሽ ባለበት። ከዛ ተከሳሽ ደግሞ ያው መስቀለኛ ጥያቄም ያቀርባል። ተከሳሽ ደግሞ ያከመበት ሂደት ያብራራል። ከዛ ግኝት ይወጣል። ያው ሰው ምስክሮች የመከላከያ ምስክሮች ለምሳሌ አሁን ባለሙያው እንደዚህ አድርጎኛል ካለ ከከሳሹ ባለሙያው ደግሞ ያላደረገ ከሆነ አላደረኩም ምን ምስክር አለኝ ብሎ ምስክር ያሰማል። እንደዚህም ደግሞ ተበዳዩ ደግሞ
እንዳደረገው ምስክር አለኝ ካለ ምስክር ያቀርባል። ቃለ መሐላ ፈጽሞ ክርክር ይካሄዳል ማለት ነው። ከዚህ አንጻር ነው አጠቃላይ የፍርድ ቤት ሂደት ነው ያልኩት ማለት ነው። ዳይሬክተሩ አያይዘውም በከተማዋ የችግሩን መንሰራፋት ከአቤቱታ አቅራቢዎች በመረዳት በተለየ መልኩ መሰል እርምጃዎችና የቁጥጥር ስራዎች ተጠናክረው እንደሚቀጥሉም አረጋግጠዋል። በሌላ በኩል ባለሙያዎች የሙያ ስነ ምግባራቸውን እንዲያከብሩና ህብረተሰቡም መሰል ድርጊቶችን ሲያስተውል ደግሞ ጥቆማዎችን በመስጠት የበኩሉን አስተዋጽኦ እንዲወጣም ጥሪ አቀርበዋል። ከሚፈጸመው የትራፊክ ደንብ ጥሰት አንጻር የሚቀጣው አሽከርካሪ አነስተኛ ነው ተባለ። ይሄ የተባለው ትላንት ታኅሳስ 7 ቀን 2018 ዓ.ም የትራንስፖርትና ሎጂስቲክስ ሚኒስትሩ በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተገኝተው ከአባላቱ ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። የምክር ቤቱ አባል አቶ ዳውድ መሐመድ አሽከርካሪዎች የመንግስት ገቢ እቅድን ለማሳደግ በሚል በትራፊክ እንደሚቀጡ መናገራቸውን አስረድተዋል። አሽከርካሪዎች በተለይም በአዲስ አበባ የመንግስትን ገቢ ለማሳደግ በሚል እቅድ እንቀጣለን የሚል ቅሬታ እንደሚያቀርቡ የጠቆሙም ሲሆን ከፍተኛ ገቢ ለማግኘት እንደሚታቀድ እቅዱን ለማሳካት ደግሞ በወሩ አሊያም በአመቱ መጨረሻ ላይ ብዙ አሽከርካሪዎች እንደሚቀጡ ይናገራሉ። እውነቱ ይሄ ደንብ ማስከበር ሂደት የትራፊክ ስርዓቱን ለማስከበር ወይንስ ገቢ እንዲጨምር ነው? ግባችሁ የቱ ነው? ሲሉም የምክር ቤት አባሉ ጠይቀዋል። ለጥያቄው ምላሽ የሰጡት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በእኛ ሀገር በእኛ እምነት ቅጣት ነው የሌለው ሲሉ ተደምጠዋል። ስላልተቀጣ ነው ሰው የሚያጠፋው ያሉት ሚኒስትሩ እንደምንታዘበው ከሆነ ሰው መብራት አያከብርም፣ የሚቆጣጠር ትራፊክ ከሌለ ቀይ መብራትም ይጣሳል ሲሉም አክለዋል። ቅጣት የሚጣለው ጥፋት ሲፈጸም እንደሆነ ያስረዱት ሚኒስትሩ ሳያጠፋ ሰው አይቀጣም፣ በዝቷል፣ አንሷል ከማለታችን በፊት አሽከርካሪው ቅጣትን መፍራት አለበት ያሉም ሲሆን ሰው ካሜራ ተገጥሞ እንኳን አይፈራም፣ ህግንም አያከብርም የተለመደውን ዩኒፎርም የለበሰ ፖሊስ ካላየ በቀር ሲሉም ተናግረዋል። ሚኒስትሩ አሽከርካሪ ህግን እንዲያከብር ነው መረባረብ ያለብን ሲሉም አክለው የተናገሩ ሲሆን ከሌሎች ጎረቤት ሀገሮች አንጻር የኛ ሀገር ቅጣት በጣም ትንሽ ነው ሲሉም ከምክር ቤቱ አባል ለተነሳላቸው ጥያቄ መልሰዋል። ያላግባብ የሚቀጡ ካሉ እነሱን ማረም ይገባል፣ ነገር ግን በእኛ ድምዳሜ ቅጣት ያንሳል ያሉት ዶክተር አለሙ ይህ ደግሞ ከጅቡቲ ጋር እንኳን ምን እንደሚመስል ማየት ይቻላል ሲሉም ተናግረዋል። የ1.5 ሚሊዮን ቤቶች ግንባታን በቀጣዮቹ 5 ዓመታት እውን ለማድረግ ረቂቅ ፖሊሲ መዘጋጀቱ ተሰማ። በከተማና መሰረተ ልማት ሚኒስቴር አማካኝነት በተዘጋጀ ረቂቅ የቤት ልማት ፖሊሲ ላይ አነስተኛና መካከለኛ ገቢ ያላቸው ዜጎችን የቤት ፍላጎት ለማሟላት ከሪል ስቴት አልሚዎች ጋር የሚመከር የግብአት ማሰባሰቢያ መርሃ ግብር መካሄዱን የከተማና መሰረተ ልማት ሚኒስቴር አስታውቋል። በመድረኩ ላይ ንግግር ያደረጉት የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ጠቅላይ ሚኒስትር ዶክተር አብይ አህመድ ታላቁን የህዳሴ ግድብ ግንባታ ባስመረቁበት ወቅት በይፋ እንደተናገሩት የ1.5 ሚሊዮን ቤቶች ግንባታን በቀጣዮቹ 5 ዓመታት እውን ለማድረግ የተያዘውን እቅድ ተግባራዊ ለማድረግ የተዘጋጀ ረቂቅ ፖሊሲ እንደሆነ ገልጸው ከአሁን በፊት የቤት ልማት ፖሊሲ እንዳልነበረና የቤት ልማቱ እንደ አንድ ፕሮግራም የተያዘ እንደነበር ተናግረዋል። ረቂቅ ፖሊሲው ዝቅተኛና መካከለኛ ገቢ ላላቸው ዜጎች የመኖሪያ አቅርቦትን ተደራሽ ለማድረግ 8 የፖሊሲ አቅጣጫዎችን ለይቶ ያስቀመጠ እንደሆነ የገለጹት ደግሞ በከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ የሆኑት አቶ ጸጋዬ ሙሼ የቤት ልማት ፋይናንስን፣ የመሬት አቅርቦትን፣ አቅም ያገናዘበ ቤት መገንባትን፣ ዘመናዊ ቴክኖሎጂ መጠቀምን፣ የገጠር ቀበሌዎችና ሁለተኛ ከተሞችን ታሳቢ ያደረገ መሆንን፣ የመሰረተ ልማት መሟላትን፣ የቤት ፈላጊዎችን የተጠናከረ መረጃ መያዝንና ጠንካራ የቤት አቅርቦት ግብይት ስርዓትን ያካተተ እንደሆነ ጠቁመዋል። የፖሊሲው ዓላማ ተገማችና ብቁ የቤት አቅርቦትን 91 በመቶ ለሚሆነው ዝቅተኛና መካከለኛ ገቢ ላላቸው የህብረተሰብ ክፍሎች ተደራሽ ለማድረግ ያለመ እንደሆነ የገለጹ ሲሆን የሚገነቡት ቤቶችም በ5 የቤት ልማት አማራጮች እንደሚገነቡና የተለያዩ የቴክኖሎጂ አማራጮችን ተጠቅሞ በተዘጋጀው ዲዛይን መሰረት ግንባታው እንደሚከናወን አስታውቀዋል። ህንድ የተማሪዎችን ነጻ የትምህርት ዕድል በእጥፍ ለማሳደግ ወሰነች። ለ2 ቀናት ይፋዊ የስራ ጉብኝት አዲስ አበባ የተገኙትና በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባ ላይ ንግግር ያደረጉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የተማሪዎችን ነጻ የትምህርት ዕድል በእጥፍ ለማሳደግ መወሰናቸው አስታውቀዋል። ጠቅላይ ሚኒስትሩ ከዶክተር አብይ አህመድ ጋር ከነበራቸው ውይይት በኋላ በኤክስ ገጻቸው ላይ ባሰራጩት መልእክት የህንድና የኢትዮጵያ ትስስር ወደ ስትራቴጂካዊ አጋርነት ከፍ ለማድረግ ወስነናል ያሉ ሲሆን የሁለትዮሽ
ግንኙነቱን ለማጠናከር 3 ቁልፍ ሀሳቦች መነሳታቸውን ገልጸዋል። ጠቅላይ ሚኒስትሩ የአቅም ግንባታን ማሳደግ ላይ ከኢትዮጵያ ጋር አብረው እንደሚሰሩም የገለጹ ሲሆን በአርቲፊሻል ኢንተለጀንስ ውስጥ አዳዲስ ፕሮግራሞችን ለማስተዋወቅና የተማሪዎችን ነፃ የትምህርት ዕድል ወይንም ስኮላርሺፕ በእጥፍ ለማሳደግ መወሰኑንም አስታውቀዋል። ይህም ተጨማሪ በርካታ ኢትዮጵያውያን ተማሪዎች በህንድ ውስጥ የከፍተኛ ትምህርት ዕድሎችን እንዲያገኙና ወጣቶች ከወጣቶች ያላቸውን ግንኙነትና ተሳትፎ እንዲያጠናክሩ ያስችላቸዋልም ብለዋል። ከዚህ ባሻገር በዲጂታል የህዝብ መሰረተ ልማት ላይ በስፋት ለመስራት በሚያስችሉ ሁኔታዎች ላይ ውይይት መደረጉን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ገልጸዋል። በመጨረሻም ጀነራል አልቡርሃን የሱዳንን ጦርነት ለማቆም ከትራምፕ ጋር ለመስራት ዝግጁ መሆናቸውን አስታወቁ። የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበርና የሱዳን ጦር ጠቅላይ አዛዥ ጀነራል አብዱል ፈታህ አልቡርሃን በአገሪቱ ሰላምን ለማስፈን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር በቅርበት ለመስራት ያላቸውን ቁርጠኝነት ገልጸዋል። አልቡርሃን ይህንን ያሉት በሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ግብዣ ወደ ሪያድ አቅንተው ባደረጉት ይፋዊ ጉብኝት ማጠቃለያ ላይ ሲሆን ይህ ዲፕሎማሲያዊ እንቅስቃሴ በሱዳን ከሚያዝያ 2023 ጀምሮ የቀጠለውን ደም አፋሳሽ ግጭት ለመቋጨት አዲስ ተስፋ የፈነጠቀ መሆኑ ተነግሯል። ከዚህ በተጨማሪ የሱዳን የውጭ ጉዳይ ሚኒስትር ባወጣው መግለጫ አልቡርሃን ፕሬዝዳንት ትራምፕ የሱዳንን ጦርነት ለማቆምና ሰላምን ለማምጣት ያላቸውን ጽኑ አቋም ያደንቃሉ ያለ ሲሆን በተለይም ፕሬዝዳንት ትራምፕ በቅርቡ በሰጡት መግለጫ የሱዳንን ቀውስ በዓለም ላይ አስከፊው ሰብአዊ ቀውስ በማለት መጥራታቸውን ተከትሎ የሱዳን መንግስት ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከልዩ የሰላም መልእክተኛው ማሳድ ቦሎስ ጋር በመተባበር ለመስራት ዝግጁ መሆናቸውን አረጋግጠዋል። ሳውዲ አረቢያ፣ አሜሪካ፣ ግብጽና የተባበሩት አረብ ኤምሬቶች ግጭቱን ለማስቆም ጥረት እያደረጉ ቢቆዩም ቀደም ሲሉ የቀረቡ የሰላም ሐሳቦች ግን በጀነራል አልቡርሃን በኩል ውድቅ ተደርገው እንደነበር ይታወሳል። ሆኖም የሳውዲው አልጋ ወራሽ መሐመድ ቢን ሰልማን በዋሽንግተን ጉብኝት ባደረጉበት ወቅት ፕሬዝዳንት ትራምፕ በጉዳዩ ላይ ጣልቃ እንዲገቡ ጥያቄ ያቀረቡ ሲሆን አዲሱ የአሜሪካ አስተዳደር የያዘው አቋምም አልቡርሃንን የሰላም አማራጮች በድጋሚ እንዲመረምሩ እድል የፈጠረ ይመስላል። በጀነራል አልቡርሃን የሚመራው የሱዳን ጦርና በጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ የሚመራው የፈጣን ድጋፍ ሰጪ ኃይል ወይንም አርኤስኤፍ መካከል የሚካሄደው ግጭት እስካሁን ድረስ በ10 ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈ ሲሆን ከ13 ሚሊዮን በላይ ሱዳናውያንን ለስደትና ለከፋ ረሃብም ዳርገዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 8 ቀን 2018 ዓ.ም ለምዕራፍ 2 ምሽት የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ እየጋበዝን እዚህ ጋር እንሰናበታለን። ሰላም።